ክርስቲያን ነው እግዚአብሔር ይጠብቀኛል እያለ ራሱን መጠበቅ ሲያስፈልገው የማይገባበት የት ጉድጓድ አለ? አንዳንዶቻችንማ እግዚአብሔርን እንፈትነዋለን እኮ የማይገባበት ቦታ ገብተን እስኪ ያውጣኝ እንለዋለን። መጀመሪያውኑ እኛ ለምን ገባን እዛ ውስጥ? መጀመሪያውኑ ራሳችንን እዛ ቦታ ውስጥ ለምን ከተትን? ራሳችን ባመጣነው ጦስ ራሳችን በራሳችን በገባንበት ቦታ ላይ እግዚአብሔርን መፈተን ማለት እንዲህ ማለት እኮ ነው። ትዕቢት እንዲህ አይነት ጾር እኮ ነው። በነገራችን ላይ ይሄ እውነተኛ የትዕቢት መገለጫ ነው። ሰው ትዕቢተኛ ሲሆን ራሱን ከመጠበቅና ራሱን ወደ ኋላ አድርጎ እግዚአብሔርን ሊያድነው በሩን የከፈተለትን አምላክ እኔም ኃላፊነት አለብኝ ድርሻ አለኝ ብሎ ከማድረግ ይልቅ አይ ከፈጠረኛ ቀር ማኖር ካልከበደው ለምን አይጠብቀኝም ብሎ ቸልተኛ ይሆናል። ትዕቢተኛ የሆነ ሰው ኃጢአቱን ለማጽደቅ መጽሐፍ ቅዱስ ጥቅስ ይጠቅሳል። ልክ እንደ ሰይጣን የሰይጣንን ትዕቢት በደንብ አድርጋችሁ የምታስታውሱት ከሆነ በነገራችን ላይ አስቀድሞ ጥንተ ዓለም የጀመረው እላይ በሰማያት ላይ የነበረበት ሂደት ላይ ራሱ እውነት ለመነጋገር አምላክን መሻትን ወይም ደግሞ እኔ ፈጣሪ ነኝ ብሎ መናገርን ብቻ ሳይሆን እኮ ትልቁ የሰራው በደል ትዕቢቱ ነው። እላይ ከተቀመጠበት ዙፋን ላይ ሆኖ ወደ ላይ ሳይ ምንም ነገር የለም። ወደ ታች ሌሎች መላእክትን ሲያይ አልነበረ እኔ ፈጠርኳችሁ ብሎ መናገር የጀመረው? ትዕቢተኛ ሰው እንዲህ ነው። ከላዩ ማንም ያለ አይመስለው፣ እግዚአብሔርም ያለ አይመስለው። ከታች ያለውን ሰው በሙሉ ሲመለከት ግን ማን እንደኔ ይላል። ትዕቢተኛ ሰው እንደዚህ አይነት ሰው ነው። ትዕቢት እዚህ ላይ ደግሞ አታቆምም። የእሱን ሥራ መስራት የሚፈልጉ ሰዎች እስራኤላውያንስ የሰሩትን አታስታውሱ? መዝሙር 77 በቅንፍ 78 ላይ ልበ አምላክ ቅዱስ ዳዊት ይናገራል። እግዚአብሔርን ፈተኑት ይላል። ምን ብለው? በደንብ አድርጋችሁ ስሙ። በግብጽ በረሃ እያለፉ ሲሄዱ እግዚአብሔር አምላክን ትላንትና ራበን ብለው ሲለምኑት ከላይ ከሰማያት መንዳ ወርዶ በልቶ አጥግቧቸዋል። በደንብ አድርጉ። የሆነ ቀን ላይ ግን ትዕቢት አፍንጫቸው ላይ ሲመጣ ምን ብለው መናገር ጀመሩ? እውነት እግዚአብሔር ከላይ ከሰማያት መና ወርዶ ሊያበላን ይችላልን አሉ። ትላንትና ያረገላቸውን እግዚአብሔርን ዛሬ የማያረግላቸው መሰላቸው። ትዕቢተኛ ሰው እንዲህ ነው። አሁን ይሄ ጠባይኛ ውስጥ የለም ትላላችሁ? ትላንትና ለምነነው እግዚአብሔር የሰጠንን ነገር ተማምነንበት ዛሬ እንለምነዋለን ወይስ አንለምነው? ቀላል እንለምነዋለን እንዴ? ሊያውም እንደማያደርገው ጭምር አድርገን እንጂ እውነታው ከሆነ ትላንትና ስንለምነው እሺ ያለን እግዚአብሔር ያደረገው እግዚአብሔር ዛሬም ያደርገዋል ብሎ እኮ ሳይለምን የሚያደርሰው አለ። ወንድም ያትቀልድ የምንለው እኛ ራሱ ካልነገርነው እግዚአብሔር የማይሰማ እኮ ነው የሚመስለን እኛ። እውነት ማለት የሆነ ነገር ካላደረግን የማያይን የሚመስለን። ኧረ ተው ክርስቲያኖች፣ በደንብ አድርጎ ነው እግዚአብሔር የሚያየው። በደንብ አድርጎ ነው እግዚአብሔር አምላክ ልብን ኩላሊትን የሚመረምረው። አፋችን የሚናገረውን ብቻ ሳይሆን ልባችን የሚያስበውንም ያውቋል። ችግሩ የኛ ምን መሰላችሁ? ምላሳችን የሚናገረውን ልባችን አይናገሩ፣ ልባችን የሚናገረውንም ምላሳችን አይናገሩ። እሱ እኮ ነው ድክመታችን።